አንድ ወቅት በጣም ትንሽ በሆነች መንደር ውስጥ አንድ ልጅ ይኖር ነበር። ስሙም ሉካ ነበር። ድሃ፣ በጣም ድሃ ስለነበር ኪሱ በአብዛኛው ጊዜ ባዶ ነበር። ጫማዎቹም ቀዳዳዎች ነበሯቸው። የትምህርት ቤት ቦርሳውም ቀዳዳ ነበር። አንዳንድ ጊዜ ምግብ እያጣ እየራበው ባዶ ሆዱን ይተኛ ነበር። ይህ ቢሆንም በሉካ ውስጥ ግን ማንም ሊያየው የማይችል አንድ ትልቅ ነገር ነበር። ትልቅ ህልም ነበረው። በህይወቱ ውስጥ ትልቅ ነገር ማድረግ ይፈልግ ነበር። የራሱንና የቤተሰቡን እጣ ፈንታ የሚቀይር ነገር። ሉካ ይህን ህልሙን ለሰዎች ባካፈለ ቁጥር ይስቁበት ነበር። ባዶ ኪስ ያለው ልጅ እንዴት ስለ ትላልቅ ነገሮች ያስባል? ማሰብ ያለብህ ለቀጣዩ ቀን ዳቦ እንዴት ማግኘት እንደምትችል ብቻ ነው ይሉት ነበር። በቃላቶቻቸው ያቆስሉታል፣ ሀሳቡን ያሳንሱበታል። ነገር ግን ሉካ የወደፊቱ ጊዜ አሁን ባለው ሁኔታ ብቻ የተወሰነ እንዳልሆነ ያምን ነበር። አንድ ምሽት ሉካ በወንዝ አጠገብ ተቀምጦ ያዝን ነበር። ሮሃን የተባለ አንድ ጥበበኛ አዛውንት አይቶት ልጄ ምንድን ነው እንዲህ ያስጨነቀ ሲል ጠየቀው። ሉካም ሮሃን ሁሉም ሰው ድሃ ስለሆንኩ ምንም ጥሩ ነገር ማድረግ እንደማልችል ይናገራሉ ሲል መለሰ። ሮሃንም ፈገግ ብሎ መስታወት ሰጠው። ወደዚህ መስታወት ተመልከት፣ ምን ታያለህ አለው። ሉካም ራሴን አያለሁ አለ። ሮሃንም መልሶ በአይኖችህ ውስጥ ያለውን ህመም ታያለህ ሲል ጠየቀው። ሉካም ቀስ ብሎ በመስማማት ነቀነቀ ራሱን። ሮሃን በድጋሜ አሁን በጥልቀት ተመልከት አለው። ከዚያ ህመም ጀርባ የተደበቀውን እሳት ታያለህ አለው። ሉካ እንደገና ተመለከተ። በዚህ ጊዜ አንድ ኃያል ሰው ወደ እሱ እያየ እንደሆነ ተሰማው። ይሄኔ ሮሃን ሉካን እንዲህ አለው፣ ይህ እሳት እምነትህ ነው አለው። አብዛኛዎቹ ሰዎች ችላ ይሉታል፣ ስለዚህ ተስፋ ይቆርጣሉ። ነገር ግን ይህንን እሳት ከጠበቅከው፣ ከተጋህ፣ በወኔና ራስን በመግዛት ከመገብከው፣ በጣም ጨለማ በሆኑ ጊዜያቶች እንኳን መንገድህን ያበራልሃል። ሰዎች መስታወትህን በአቧራ ለመሸፈን ይሞክራሉ፣ በቂ እንዳልሆንክ እንድታምን ያደርጉሃል። ነገር ግን እምነትህን በስራ እውን እንዲሆን መትጋት አለብህ። እውነተኛ ማንነትህን በየቀኑ ማየትህን ቀጥል። ማድረግ የምትችለውን ነገር ፈጽሞ አትርሳ አለው። ሉካ መስታወቱንና መልእክቱን በልቡ ጻፈ። ከዚያን ቀን ጀምሮ ይህን ትምህርት በህይወቱ ላይ ተግባራዊ ያደረገ። ማግኘት የቻለውን መጽሐፍ ሁሉ ማንበብ ጀመረ። መጻፍም ተለማመደ። ከእያንዳንዱ ስህተቱ ተምሯል። በትምህርት መጎበዝና ክፍል ብቻ ማለፍ ሳይሆን የቤተሰቡን እጣ ፈንታ የሚቀይር ሰው የመሆን ህልም አልሟል። ጉዞው ቀላል አልነበረም። እናቱ በጣም ታማሚ ነበረች። ብዙ ጊዜም መግዛት የማይችሏቸው መድኃኒቶች ያስፈልጓት ነበር። አባቱ ቀኑን ሙሉ ቢሰራም ባዶ እጁን የሚመለስ አዛውንት ድሃ ገበሬ ነበር። ሉካ መፍትሄ መፈለግ እንዳለበት ያውቃል። በየቀኑ ጠዋት ወደ ትምህርት ቤት ይሄዳል። አመሻሽ ላይ አንድ ትንሽ የሻይ ቤት ውስጥ መስታወት በማጠብና በአስተናጋጅነት ይሰራል። ቅዳሜና እሁድ ደግሞ ክህሎቶቹን ለመማር በማሰብ አካባቢው ይገኝ የነበረ አንድ መካኒክ ጋር ይሰራል። ማታ ማታ ሁሉም ሰው ሲተኛ በምሽቱ በደብዛዛ ብርሃን ስር ተቀምጦ በሙሉ ትኩረት ትምህርቱን ያጠናል። አንዳንድ ጊዜ እንቅልፉን፣ ምቾቱን እንዲሁም ምግቡን ይሰዋ ነበር። ቢከብደውም አላቆመም። መስታወቱ፣ ህልሙ ሁል ጊዜ በፊቱ ነበሩ። በእንደዚህ ሁኔታ ዓመታት አለፉ። ቀስ በቀስ በመንደሩ ጥግ አነስተኛ የሞባይል ጥገና ንግድ ጀመረ። እያንዳንዱን ሳንቲም በጥንቃቄ ይቆጥባል። ከጊዜ በኋላ ትንሽ የኤሌክትሮኒክስ ሱቅ ከፈተ። ቀንም ሆነ ማታ ይሰራ ነበር። እያንዳንዱን ደንበኛ በአክብሮት ይይዝ ነበር። ያገኘውን እያንዳንዱን ገንዘብ ንግዱን ለማስፋፋት እንደገና መልሶ ስራ ላይ ያውለዋል። በጠንካራ ፍላጎት፣ በብልሃትና በእቅድ ንግዱ እያደገ ሄደ። ከአንድ ሱቅ በመነሳት 3ኛ ሱቅ ከፈተ። ከዚያም የራሱን የሞባይል መለዋወጫ ማምረት ጀመረ። በአንድ ወቅት ይስቁበት የነበሩት እነዚያ ሁሉ ሰዎች አሁን ከሱ ጋር የመስራት እድል ለማግኘት ከቢሮው ውጭ ቆመው ይጠብቁት ነበር። አሁን ሉካ
እናቱን በቋሚነት ያሳክማል። ሽማግሌ አባቱንም በእርሻ ቦታ መስራት እንዲያቆሙ በማድረግ አሳርፏል። ህልሙን አሳክቷል። ጥበበኛው ሮሃን አንድ ቀን ሉካን ጎበኘው። ሉካ በጥልቅ አክብሮት ተቀበለው። ሮሃን ፈገግ ብሎ ሉካን እንዲህ አለው፣ ታያለህ፣ ዓለም ድሆች ልጆችን በትንሹ እንዲያስቡ ለማድረግ ይሞክራል። ነገር ግን ትልቅ ለማሰብ የሚደፍሩ ሰዎች ታሪካቸውን እንደገና ይጽፋሉ። ህልሞች የሚለኩት በኪስህ ውስጥ ባለው ገንዘብ ሳይሆን በልብህ ውስጥ ባለው ራዕይ መሆኑን አንተ ማረጋገጫ ነህ አለው።